ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ ማርበርግ ቫይረስ አዲስ ነገር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩን እንላለን። መልካም ቆይታ። በኢትዮጵያ ስለተከሰተው የማርበርግ ቫይረስ አሁናዊ መረጃዎች የሚከተሉትን ያሳያሉ። ይህ መረጃ የተገኘው እስከ ታህሳስ 30 2025 ወይም እንደ ኢትዮጵያ አቆጣጠር እስከ ህዳር 21 ያሉ ሪፖርቶች ናቸው። የመጀመሪያው ክስተት የተከሰተው የዓለም የጤና ድርጅት ወይም WHO ህዳር 24 2025 ወይም እንደ ኢትዮጵያን አቆጣጠር ህዳር 5 2018 ዓ.ም በኢትዮጵያ ውስጥ የማርበርግ ቫይረስ በሽታ መከሰቱን አረጋግጧል። ይህ በኢትዮጵያ ለመጀመሪያ ጊዜ ሪፖርት የተደረገ የማርበርግ ወረርሽኝ ነው። የተከሰተበት አካባቢ ወረርሽኙ የተከሰተው በደቡብ ኢትዮጵያ ክልል ጂንካ ከተማ ነው። የጉዳት መጠኑም ጤና ሚኒስቴር እንዳስታወቀው አሁን ላይ ትላንት ማለትም ታህሳስ 30 2025 ወይም ህዳር 21 2018 ዓ.ም ያወጣው መግለጫ እንደሚያመለክተው አጠቃላይ የላቦራቶሪ ምርመራ የተደረገላቸው 488 ሰዎች ናቸው። ቫይረሱ የተገኘባቸው ደግሞ 12 ሲሆኑ ቫይረሱ ተገኝቶባቸው ህይወታቸው ያለፈ 8 ሰዎች ናቸው። ከበሽታው ያገገሙ 3 ሰዎች ተገኝተዋል። በሕክምና ላይ ያለ ደግሞ አንድ ሰው ብቻ መቅረቱን ጤና ሚኒስቴር አስታውቋል። በመቶዎች የሚቆጠሩ ሰዎች በቫይረሱ ከተያዙ ሰዎች ጋር በመገናኘታቸው ብቻ ክትትል እየተደረገባቸው ነው። የቫይረሱ ባህሪና ስርጭት ስንመለከት ማርበርግ ቫይረስ ከባድ የደም መፍሰስ፣ ትኩሳት፣ ከፍተኛ ህመምና ሞት የሚያስከትል ያልተለመደና ከባድ በሽታ ነው። የመተላለፊያ መንገዶቹ ደግሞ ቫይረሱ በበሽታው ከተያዙ ሰዎች ወይም እንስሳት የሰውነት ፈሳሽ፣ ደም፣ ምራቅ፣ የሽንት ወዘተ ፈሳሽ ወዘተ በቀጥታ በመነካካት ይተላለፋል። የወረርሽኙ መነሻ ገና በትክክል አልተለየም። ሆኖም የቫይረሱን ተሸካሚ የሆኑት የግብጽ ፍራፍሬ የሌሊት ወፎች በደቡብ ኢትዮጵያ አካባቢ መኖራቸው ይታወቃል። አሁን ላይ በጤና ሚኒስቴር እየተወሰዱ ያሉ እርምጃዎች ምን ናቸው የሚለውን ስናይ የኢትዮጵያ የጤና ባለስልጣናት ከዓለም ጤና ድርጅት ወይም WHO እና ከአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ CDC ጋር በመተባበር የመከላከል ስራዎችን እየሰሩ ነው። በበሽታው ከተያዙ ሰዎች ጋር ንክኪ የነበራቸውን ሰዎች የመለየትና የመከታተል ስራ ቀጥሏል። ምርመራና ሕክምናው ደግሞ ለይቶ ማቆያና ድንገተኛ ሕክምና ማዕከላት ተቋቁመዋል። ፈጣን ምላሽ ሰጪ የሕክምና ቡድኖችም ተሰማርተዋል። የቫይረሱ ስርጭት እንዳይስፋፋ የግንዛቤ ማስጨበጫና የቁጥጥር ስራዎች እየተከናወኑ ነው። ለማርበርግ ቫይረስ በአሁኑ ጊዜ ምንም አይነት ፈቃድ የተሰጠው ሕክምና ወይም ክትባት የለም። ስለሆነም በወቅቱ ምርመራ ማድረግ፣ በቫይረሱ የተያዙ ሰዎችን ለይቶ ማቆየትና ንክኪ ያላቸውን ሰዎች መከታተል በጣም አስፈላጊ ነው። ተጨማሪና ትክክለኛ መረጃ ለማግኘት የኢትዮጵያ ጤና ሚኒስቴርን ወይም የዓለም አቀፍ ጤና ድርጅትን WHO መግለጫዎችን መከታተል ይመከራል። ጤና ሚኒስቴርም በትላንትናው ዕለት በማርበርግ ቫይረስ ተይዛና ክትትል ስታደርግ የቆየች ሕፃን ከሕክምናው መዳኗን አረጋግጧል። በማርበርግ ቫይረስ ተይዛ ሕክምና ስትከታተል የቆየች አንዲት ታማሚ ከበሽታው በማገገም ከቫይረሱ ነፃ መሆኗን አረጋግጧል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንደሻው ሽብሩ እንደገለጹት ታማሚዋ የማርበርግ ቫይረስ በሽታ ምልክት በማሳየቷ ሕክምና ሲደረግላት ቆይቶ የላቦራቶሪ ምርመራ ተደርጎላት ከቫይረሱ ነፃ መሆኗ በመረጋገጡ ከሕክምና ማዕከል እንድትወጣ መደረጉን አስረድተዋል። የበሽታው ታማሚ ሕፃን በአምላክ ምትኩ 15 ዓመቷ ሲሆን በሽታው መኖሩ በላቦራቶሪ ምርመራ ተረጋግጦ ከተደረገላት ሕክምና ከበሽታው ማገገም ችላለች። የማርበርግ ቫይረስ በሽታ ምልክቱ በሚታይበት ወቅት ወዲያውኑ ወደ ጤና ተቋም የሚመጡ አካላት የማገገም ዕድላቸው ሰፊ በመሆኑ ሁሉም ሰው ሳይዘናጋ የቫይረሱ ምልክቶች ሲኖሩ ፈጥኖ ወደ ሕክምና ማዕከል መምጣት በሽታውን ለመከላከልና ለመቆጣጠር ያስችላል። በቀጣይ ቀናት ከማርበርግ ቫይረስ በሽታ አገግመው የሚወጡ ታማሚዎች ስለመኖራቸውም የደቡብ ክልል ጤና ቢሮ ገልጿል። እንዲሁም ዛሬ የወጣው መረጃ እንደሚያመለክተው 2 ተጨማሪ ሰዎች ከበሽታው ማገገማቸው ተገልጿል።